ማን ገንዘቡን ተስተበቅ እኔ ገንዘብ ምን የማውቀው ነገር የለም። ቤተሰቦች እኔ በዚህ አጋጣሚ ምን ይኑር የማውቀው ነገር የለም። ዋናው አፍያ የሆነ ግን ዋናው አፍያ የሆነ እኔ የመጀመሪያ ልጇ ወንድ ቢሆንልኝ ደስ ይለኛል። ያማልቀኔው አንቺ እኔ ደስ የሚለኝ ወንድ ቢሆን ታውቃለህ፣ ወንድ ቢሆን ደስ ይለኛል። ያው ብዙ ጊዜ የሚያከራክረን ነገር ነው። ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? እኔ አልሐምዱሊላህ ረብል ዓለሚን ደህና ነኝ። ሁሌም እንደምላችሁ ባላችሁበት ሰላምና ፍቅር ብዝት ይበልኝ። ያው ለድምጽ መያያዝ በጣም ከልቤ ይቅርታ ጠይቃለሁ። ምክንያቱም ሰሞኑን ያለሁበት ሁኔታ በጣም ፈታኝ ሁኔታ ላይ ስለነበረ ነው። ሐኪም ቤት ቪዲዮ አልቀረጽኩላችሁ፣ ያው አልተመቻቸልኝም፣ ነገሮች ሊፈቅዱልኝ አልቻሉም። ያው እኛ ጋር ትንሽ ያጠባብቃሉ ነገር ምናምን፣ እንደዚህ ካሜራ ምናምን አይመቻቸውም ሆስፒታል ላይ። ያን ነገር ያላስኩላችሁ ለዛ ነበረ። እንግዲህ ሮዚ ያው ለምትያዝ ከ3 ቀን ከሐኪም ቤት ቆይታ በኋላ ዛሬ መታለች ወደ ቤት። በጣም ብዙዎቻችሁ ተጨንቃችሁ ነበረ ስለተፈጠረው ነገር። እንዴት እንደዚህ ታደርጋለች? በወዷ ልጅ ይዛ እንዴት እንደዚህ ታደርጋለች? ምናምን በጣም ትክክል ናችሁ። ነገር ግን በሰው አይፈረድም ስላችሁ እኔም ይሄን ነገር ደግፌው አይደለም፣ ግን እሷ ውስጧ ላይ የመራት የነበረው ነገር ሌላ ነገር ነው። ቤተሰቦቿ ጫና ሲያደርጉባት ያሁላ ነገር ሲፈጠር ለምን የሰው ልጅ እንደዚህ ሁኜ ከምኖር ለምን በቃ ሙች አልገላገልም የሚል አይነት ሀሳብ ነበር የነበራት። ያው አንዳንዴ ሰይጣን የሚባለው ነገር እንደዚህ አይነት ቦታ ላይ ካልገባ ስራው ምንድን ነው? ገብታችኋል? ስራው ይሄ ስለሆነ ማለት ነው። የሰይጣን ስራ እኛን ማሳሳት ነው። ግን ያው አልሐምዱሊላህ ረብል ዓለሚን ያው ሁሉም ነገር አልፏል። ዛሬ እዚህ ላይ ላበቃን ጌታ ሁሉም ነገር አልፏል። እና ደግሞ ቤተሰቦቼ በዚሁ አጋጣሚ እናንተም ሲያስጨንቃችሁ እኔም በጣም ከሚባለው በላይ ከሷ በላይ ልላችሁ፣ ከሷ በላይ ስላችሁ የሷ ጉዳይ አያስጨንቀኝም እያልኳችሁ ሳይሆን መጀመሪያ እናቷ እሷ ስትኖረው ልጁ የሚኖረው ግን ከሷ በላይ ደግሞ ገና ያልጠነከረ ሕፃን ልጅ በሆዷ አለ። ተረዳችሁኝ አይደለም? ምንም የማያውቅ አንድ ፍሬ ልጅ በህይወቱ አለ። ምንም የማያውቅ ማለት ነው። ምኑንም የማያውቅ ሰው በሰው ምክንያት በቤተሰቦቿ ምክንያት ኦር በኛ ምክንያት ሲጎዳ ማየት በጣም ትልቅ ኃጢአት ነው። ወላሂ በጣም ያስከፋል፣ በጣም ያሳዝናል። አልሐምዱሊላህ ረብል ዓለሚን ግን እሱ ነገር አልፎ እዚህ ላይ ቆመናል። የሚገርማችሁ ነገር ሆስፒታል ስደርስ ትንሽ ብትቆይ ኖሮ ነው የተባልኩት። ትንሽ ደቂቃ ብትቆይ ኖሮ ልጅህን ታጣው ነበር ነው ያለው። ልጅህን ታጣው ነበር ትንሽ ብትቆይ ኖሮ ነው ያለው። ግን ያው አለፈና መቼስ አልሐምዱሊላህ ነው። መቼስ ምን እንላለን? እሷም መትረፏ ልጁም መትረፉ ምንም በማያውቀው ነገር ምንም በሌለበት ነገር እንደዚህ እንደሚፈጠሩ በጣም አስከፍቶኛል። በጣም ቤተሰቦች ላሳያችሁ ሙሉ መረጃው ማለት ነው። ሙሉ መረጃው ይሄ ነው። የልጁ ያለበት ኮንዲሽን ያለበት ሁኔታ ምን ሁኔታ ላይ ምን ላይ እንዳለ ምናምን ይሄ ሙሉ መረጃው ነው። በቃ ለትንሽ ነው በቃ አላህ ደርሶለት ለትንሽ ነው ህይወቱ የተረፈው። ይሄ የምታዩት መረጃ እዚህ ጋር እንዳለ የተጻፉት ነገሮች በሙሉ ይሄ የልብ ምት ምናምን ህፃናቶች ላይ ያለውን ነገር ታውቁታላችሁ ብዬ አስባለሁ። ለእናንተ ማስረዳት እንትን አይለኝም እና የነበረበት ኮንዲሽን በሰዓቱ ያን ነገር ካደረገች በኋላ በቃ ትንሽ ደቂቃ ነው አልኳችሁ እኮ በቃ ትንሽ ደቂቃ 15 ደቂቃ ብቆይ በሰዓቱ አቅራቢያ ሐኪም ቤት ባይኖር ኑሮ 10 ደቂቃ ብቆይ ኑሮ ከባድ ነበር፣ ለማውራት ይከብዳል። አልሐምዱሊላህ ረብል ዓለሚን ብቻ ያለፈ ነገር ነው። መቼም በህይወታችን ብዙ ነገር ያጋጥማል፣ ብዙ ፈተና ያጋጥማልና ችግር ሲበዛ መከራ ሲበዛ ፈተና ሲበዛ ለኸይር ነው። አላህ አዲስ ነገር ላይ መጣ ነው ብዬ አስባለሁና አለፈ። ለማንኛውም ይሄ ነገር የምታዩት ቤተሰቦች ይሄ የልጅ ያለበት ሁኔታ ነው። እዚህ ጋር ካሜራማን አሳያችሁ። ይሄ የምታዩት
የልጁ ኮንዲሽን ያለበት በሰዓቱ የነበረበት አቋም ነው እዚህ ጋር እንደምታዩት እና ትንሽ ነው በቃ ትንሽ ነገር ነበረ ከኔ የሚጠበቀው ትንሽ ማርፈር ነበረ። ትንሽ ሰዓት እንደነገርኳችሁ ያን ነገር ቢፈጠር ኖሮ ትንሽ ደቂቃ ባረፍ ኖሮ ለራሴም አይደለም ለእናንተ ላወራችሁ ለራሴ ሳስበው ራሱ በጣም ነው የሚከብደኝ። አልሐምዱሊላህ ነው። እሷም እንደምታዩት ናት። ሮዚም ገና ናት። ያው በሰላም በያችሁ አፄ በጉልበት ሆናለች። በራሷ ሰዓት የፈለገችውን ውሳኔ ትወስናለች። እንደምታዩት እየተነሳች እንደ ልቧ ነው የምትሆኑ። ስትፈልግ መርዝ ትጠጣለች፣ ስትፈልግ ምን ትላለች አይባልም አትበይ። እውነቱን ነው ያወራሁት። እኔ እና እሷ ተወረ ዝም ብላ አየር ላይ ተጠጣ። እኔ እና እሷ እውነት ለመናገር እንግዲህ ዛሬ ቪዲዮን ከጨንኩ ምናምን ትንሽ 1-3 ቀን አላውቅም ሆኛል። ግን በእኔና በሷ መሀል በጣም ትልቅ ጸብ ተነስቶ ነበረ። እኔ ጋር ብቻ ሳይሆን እናቴም ጋር በጣም ትልቅ ጸብ ተነስቶ ነበረ። ምክንያቱም እንዴት ይሄን ነገር ታደርጊያለሽ በሚል ምክንያት ማለት ነው። በዚህ ነገር ምክንያት በጣም ትልቅ ጸብ፣ በጣም ትልቅ ችግር፣ በጣም ከሚባለው በላይ ኃይለኛ ጸብ ተነስቶ ነበር። ምክንያቱም አንደኛ ነገር እቺ ልጅ ቤተሰቧን ትታ እኔ ጋር እስከመጣች ድረስ እነሷ እንደዛ እያደረጓት ያን ሁላ ነገር እያደረጓት እኔ ጋር መጣ እንደገና በእነሱ ህይወት እነሱ እንደዚህ አሉ እነሱ እንደዚህ አደረጉ ብላ ይሄን ነገር ማድረግ ወላሂ በጣም ከባድ ነገር ነው። ወላሂ ነው የምላችሁ። በዚህ አጋጣሚ ብዙ እህት ወንድሞቼ ያላችሁ ብዙ ፈተና ብዙ ችግር የበዛባችሁ አላችሁ። በሁላችንም ህይወት ውስጥ ችግር አለ። በእኔም ህይወት ውስጥ በሷም በሁላችን በየቤታችን ትልቅ ችግር አለ። ግን የሚለያየን የችግሩ መጠን ነው። የኔ ችግር ከፍ አለ እላለሁ፣ እናንተ ጋር ደግሞ የኔን ችግር የሚያክል የለም ትላላችሁ። ሁላችንም አነሰም አደገም ሁላችንም ችግር ላይ ነን እና የማያልፍ ቀን የለም። ወላሂ ነው የምላችሁ፣ የማያልፍ ቀን የለም። ይሄ ራስ ማጥፋት ምናምን ከባድ ነው፣ እንዳታደርጉት። ወላሂ ነው የምላችሁ። በቃ የፈለገ ነገር ይሁን የፈለገ ችግር ይምጣ ከዚህ ነገር ራሳችንን እንጠብቅ ለማለት እንወዳለሁ። ቤተሰቦቼ ጉልበተኛ ነይ ልጠጋልሽ እና ካሜራማን ያዛትም አንዱ በጣም ጉልበተኛ ሆናለች። እሱን እጅሽን አንታክ። ይሄንን እንደዚህ አድርግ፣ ወደዚህ አድርግ። ግን ሲንቀሳቀስ ጥሩ ነው። ያበጠው ነገር እዚህ ላይ እንትን ይላል። ምንድን ይላላል? እንደዚህ የያዘኝ ነገር ሳንቀሳቅሰው ምናምን ይሄ አይላለማ። ይሄ እንትን መባል የለበትም። የመርፌ የተሰጠሽበት መነካካት የለበትም። መድኃኒት ስለምትሰጪ እሺ። ምን ታያዋለች? እዛው አጠገብሽ አልነበረችም? አድጓል። እና ቤተሰቦቼ ደግሞ በዚሁ አጋጣሚ መናገር የምፈልገው ነገር ማሚም ጋር ሆነን ይሄን ነገር እሷም አታውቅም። እኩል ነው የምነግራችሁ ይሄን ነገር። አጎትየውን አይታችሁታል። እንደ ንጹህ ሰው እንደ ምንም እንደማያውቅ ሰው የወንድሙን ልጅ እንዳሳሰርንበት እኛ እንደ ጥፋተኛ ሲሆን አይታችሁታልና እሱም እኮ ከእሱ አይተናነስ ነው። አሁን አንቺ በደፈናው ነው ይሄን ነገር የምትይው። ከእሱ አይተናነስም የምትይው እኮ በመደገፉ ነው አንቺ ይሄን ነገር የምትይው። እኔ ደግሞ በተጨባጭ በማስረጃ ይሄን ሁላ ነገር እየቀነባበረ ያለው እሱ ከወንድምሽ ጎን ሆኖ ይሄን ነገር ሲያደርግ የነበረው እሱ ነው። ያው ማሚም አለች። አብረን እንደው እንደሆነ እነሱ ግን ቤተሰቦች እንደ ትክክለኛ ቤተሰቦች ናቸው። ግን እህቴ ኧረ ተይ። እኔ አሁን በጣም አዘኔ ቃላት ሁሉ ለመናገር እኔ የምችል አይመስለኝም። ምን አይነት እንደው ከምን አይነት ዘር ነው የተፈጠርሽው? ሰው እንዴት የምታሳሽ ልጅ እንደው እንደዚህ ውስጥ በእነሱ የተነሳቱ እስኪ ታያቸው እስኪ ነይ እስኪ እኛ ጋር እስኪ እርግጥ ሃይማኖቴም አይፈቅድም ወገንን ዘርህን ተው ማለት፣ ግን እስኪ እንደው ዝም ብለሽ ቁጭ ብለሽ እስኪ ሰቢያቸው ልጄ እስኪ እንዲህ አይነት ውሳኔ ያስወሰኑሽ ሰዎች ገለውሻል እኮ። አሁን ዶክተር ያለውን ሰምተሻል ሮዝ? መነሳቴን አለኝ ለትንሽ ነው ያለው። ሰቢው እስኪ ለትንሽ በቃ ለትንሽ ነው እኮ ለትንሽ። እኔ ምን ልሁን? እኔ ሳላሳዝናችሁም ልጄ
ቆም ብለሽ ሰሚሮስ እንደውም በተረጋጋ ነበር እስከዛሬኛ ህይወት የለም ይታያለሽ ልግደል ይላል ድማታ ይላል ያለ ጮኸትን ልጅ ያንተን እንዳይሳሳትብኝ እያልኩት እንቅልፍ የለኝ አሁን እስኪ እንደው አሁን ይሄ እንዲህ አይነት ውሳኔ ወሰንሽበት ነገር ምን ይመስልሻል የኔ ልጅ እስኪ እንደው ቆም ብለሽ ሰዩ ወንድምሽ ምን እንደሆነ አጎትሽ ወዴት ሊሄድኒ አንቺም እኮ ነኝ እንደው እኔ አሳዘንሽኝ እኮ ነኝ እንደው ሌላውን ታዩ እኔ በጣም አሳዘንሽኝ እኔ ምን ላድርግሽ ወዴት ሊሄድ ሮዝ እስኪ እንደው ዘመዶችሽን እስኪ እንደው ተወት አድርጊያቸው ታይ ማለት እርግጥ በሃይማኖት አይፈቅድም እስልምናዬ ሐራም ነው ወገንህን የራስህን ሰው ተማ ግን ምን ላድርግ እስኪ እንደው ቆም ብለሽ እስኪ ሰቢ እንደው እኔ ምን አይነት ቃል ልንገርሽ ላንቺ አሁን እኮ ይሄ ጽንስ እንደው እኔ ከሱ በፊት አንቺ ነሽ እርግጥ ልጅም እንትን ቢሆን ግን ለትንሽ ነው የተረፈችው አንቺ ላይ ጉዳት እኮ ያመጣል ልጅ ምን ነው እንዲህ አይነቱ የሰይጣናዊ እንትን አሳሰበብኝ ልጅ አረ ተይ ሮዝ ተይ ወደ ራስሽ ተመለሽ ተይ አረ ልጅም ታመመ ተይ ግዴለሽም እኔ እንኳን ነው ለከመኝ ማለት በቃ አንዳንዴ ብዙ ነገሮች አረ ተይ ሮዝ ዋተይ እስኪ እንደው አሁን እንደው ቆም ብለሽ እንደው ቁጭ ብለሽ እስኪ ሰቢ እስኪ ወንድምሽ የሚያረጋግና አሁን በእኛ ላይ የወረደ በረዶ እኛ እኮ ካንቺ ጎን ሆነን አሁን እኮ ሙተት ያለን እስኪ አንዳንዴም ቆም ብለሽ ሰቢ ተይ የኔ ልጅ እስኪ ዛሬ ተረጋግቼ ላውራሽ ባክሽ ከዚህ በኋላ ማንንም ሲጀመር ሰው አለኝ ቢይ ምንግልሽ ነገር ልንገርሽ አሁን አንቺ ከዚህ በኋላ ውሳኔውን የምትወስኚው አንቺ ነሽ ገባሽ አጎትሽና ወንድምሽ ይሄንን ነገር ተባብረው ነው ያስደረጉት እሱ ፈልጎት ነው ገባሽ አይደለ ለምን አሳሰርከው ሲለኝ የነበረው ለሱ አዝኖ ሳይሆን ለዓላማው ስላልተሳካለት ነው ገባሽ የሚፈልገው ነገር ስላልተሳካለት ነው ይሄን ነገር እያደረገ ያለው ይሄን ነገር እያለ ያለው ተብቶሻላ አብረው ሆኖ ሁለቱ ሆኖ ነው ይሄን ነገር ያደረጉት ይሄን ነገር ወንድሟም የሷም ወንድም አጎታም ሆኖ ነው ይሄን ነገር ያደረጉት አላህ ያሳያችሁ በዚህ ላይ በዚህ እህቷን ወለሽ ታረማናው እስኪ ማነው ክፋት ወላሂ ለازم በዚህ ልክ ክፋት ከባድ ነው በጣም ከሚባለው በላይ ክፋት ማን ለማን እስኪ ማንኛውን ቤተሰብ ይልመን ነኝ እኔ ዙሩ ተዛዙሩ እኛ ሳናሳዝንሽ እንዲህ ይሆንልሽ ይሄን ውሳኔ መወሰን ማለት መርዝ መጠጣት ማለት ምን ማለት ነው ልጄ እኛ አሁን አማራ ያሳዝንሽ እኔን ጀመር አንድ ቀን እንኳን መጥቶ እዛ 3 ቀን ስተኛ ሊጠይቀኝ ባለመምጣቱ መጠርጠር ነበረብኝ አልመጣም ማንንም የመጣው የለም ብቻዬንና እንዴት ውሳኔ ስትወስኝኛ ፊትሽ አልመጣንም ላንቺ እንዴት እንደምንሆን እያየሽን አይደል እንዴ አሬ እኮ በሰዓቱ በቃ የሆነ ልትወጣ ብላ ምናምን ይመስልኝ ለካ እኔ እሱ ጋር ነገራለሁ እሱ ጋር ነገር ተከታተልሽ ተይ አሁን ራሱ ይሄ በህይወትሽ ላይ ችግር ይፈጥራል ዶክተር ያለውን ሰምተሻል እኔ አላቅም እኮ ያረኩትን ነገር እስኪ ወደ ራስሽ ተመለሽ ሙስሊም አይደለሽ እንዴ እስኪ አውዙ ቢዲ ያረኩትን ነገር ማሚኒ ምንም የማውቀው ነገር እኮ የለኝም እኔ እንጃ በቃ ራሴን ሆስፒታል እንደዛ ሲሆን ነው ያገኘሁት እንጂ ምንም የማውቀው ነገር የለኝም ወደ ራስሽ ተመለሽ እባክሽ እንዲህ ሆነ ይስባል አሁን እንዴት እንደመጣሁኝ እንዴት እንደሆንኩ እኔም እኮ አረቴ 3 ቀን ሙሉ አይቻታለሁ አይኗን ያማታል አይደለ አረቴ ማማዬ ተይ እንደው አሁን አማር እኔንስ ተይ እንደው አሁን አማራ ያሳዝንሽ ሜኔ ልጅ እኔ እኮ እንደው አለቀስኩብሽ እኮ ምን ይሻለኛል እሺ እኔ ምን ላድርግ እስኪ ማሚ ንገሪኝ እስኪ ከየትኛው ልሆን እሺ እኔ ማነው እሺ የሚወድልኝ እሱን እስኪ የኔ ቤተሰብ እስኪ አንድ ሰው እንኳን አይወድልኝም አንድ ሰው እንኳን ትዳሬን አይደግፍም እስኪ ታዲያ በራስሽ ወስኝ ልጅ ሮስ እኔ ምን ላድርግሽ ታዲያ እኔ ምን ልሁን እኛ ከጎንሽ ነን አይዞሽ እያልሽ እኔ እኮ አለቀስኩብሽ እባክሽ ልጄ ተይ ከዚህ በኋላ የራስሽን ውሳኔ ወስኝ ግዴለሽ እንዴ አላቴ እኔ ሳላሳዝንሽም እንዴ ሁሉ ጊዜ ለቅሶ እንዴ አይነት ውሳኔ ተወስኛለሽ አሁን አታልቅሽ ዛሬ የደስታችን ቀን ነው መቼም አልሐምዱሊላህ ከዚህ ነገር መውጣታችን ለናንተ ዝመሳቅ ባልፈልግስ ቀን መቼም አልሐምዱሊላህ ነው ዛሬ ከዛ ሁሉ ነገር አልፈን መውጣታችን አልሐምዱሊላህ ግን ከዚህ በኋላ ቤተሰብም የለኝም ቤተሰቦቼን አላውቅም ማንንም ሰው ሂጄ አልጠይቅም
ማንም ሰው ጋር ቤተሰብ አለ ብዬ አላገናኝም። እሱንም በቃ ለኔ ያልሆኑ ሰዎች ሁልጊዜ እንደምነግርሽ ለሱ አይሆኑትም። በቃ እኔ ሁሌ እንደምነግርሽ ነው። አሁንም ሐሳብ አይቀየርም። ቤተሰብሽ ነው። ገባሽ አይደል? ታገስ። ቤተሰብሽ ማስተካከል ካለብሽ ማስተካከል ነው እንጂ እኔ አሁንም ቢሆን ቤተሰብ ታይ አይደለም። ምክንያቱም ስጋዎች ናቸው። አትገማ ተብሎ አይቆረጥም። ማስተካከለው ነገር እነዚህ ሰዎች የሚቆፍሩላት ሌላ ነገር ነው። እኔ እንደዚህ አይነት ቤተሰብ በህይወቴ አጋጥሞኝ ያውቃል። ሰው የሰው አጎተቢው ጭራሽ 100 ጊዜ ነው እየደወለ የሚይትብኝ። አስፈተዋለሁ፣ እሺ ብሬን ይጭነቀው፣ አስፈተዋለሁ፣ እሺ እንዲህ እንትኔን ይጭነቀው እያለ ግን እኔ ደግሞ ማለት ምንም ነገር ውስጥ መግባት አልፈልግም። እኔ ለሷስ የራሳቸው ጉዳይ። እኔ ደክሞኛል። እንኳን ልጄ ተረፈች። ደህና እየኖርን እኮ ከቤተሰብ ርቀን እኮ ደህና እየኖርን ነበር እኮ አዲስ አበባ እያለን አንገናኝም። ቤተሰብ ጋር አገኙንም። አሁን እዚህ ስንመጣ ነው ይሄ ሁሉ ነገር በቃ እየተፈጠረ ያለው። ደሴ በቃ ቤት ራሱ ስንቀይር ያውቁታል፣ ቤቱን ይመጣሉ። በዚህ ስንወጣ በዛ ይመጣሉ። በዚህ ሄዳ አመለጥናቸው ስትል በዚህ ይይዙናል። ለምን እኔ እኮ በዚህ ልክ ለምን እንደዚህ መሆኑ አስፈለገ? ሰው ለገንዘብ ብሎ ሰው እህቱ ላይ እንደዚህ አይነት ጭካኔ በቃ ማሚ እኔ የምለው አሁን ገንዘቡን ትስጥ በቃ። እኔ ገንዘብ ምን የማውቀው ነገር የለም። ቤተሰቦች እኔ በዚህ አጋጣሚ ምን ይኑር የማውቀው ነገር የለም። ግን ያለ ነገር ካለ በቃ እነሱ የሚሉት በገንዘብ ጉዳይ ነው። ያለ ነገር ካለ እኔ በቃ እኔ ወላሂ የሰው ልጅ ወላሂ ነው የምልሽ፣ የምነግርሽ ነገር ወላሂ ባኳን ጥፎ በረንዳ ይተኛል። ወላሂ ነው የምልሽ፣ በረንዳ ተኝቶ ይኖራል የሰው ልጅ። ፍቅር ካለ በቂ ነው። ግን አንቺ ደግሞ ገንዘብ ምናምን የምትመሸም ገንዘብ የምትዩ ለነገ ወይ ምናምን ነው። ወላሂ ይቅርብሽ በቃ። መጀመሪያ የሰው ልጅ ሰላሙ ይቀርማል። መጀመሪያ የሰው ልጅ በህይወት ሲኖር ነው ሁሉ ነገር የሚያስበው አይደል? አንቺን አጥፍተውሽ ገንዘቡ ምን ያደርግልሻል? ወላሂ ገና እኮ ላልተያዘ ገንዘብ እኮ እኔ ስጪ ወላሂ ስጪ። መቼ እኮ አልያዝኩም እኮ ገና ለገና ተወስዳለች። ገና ለገና ትይዛለች ገንዘብ። አሊዝም በቃ እኔ አሊዝም ውሰዱ። የሚፈረም ነገር ካለ ፈርሚላቸው በቃ። በፈለጉት ይምጡ በቃ። እኔ አልፈልግም። ሁሉን ነገር አደርግላቸዋለሁ በዚህ በኩል። እኔም ብቻ ይተውኝ፣ ትዳሬን ይተውኝ፣ በቃ አይበጥብጡኝ። እኔ በቃ ስጪ ወላሂ ሰላም ይስጡኝ። እስኪ አፍ ያልሆንበት እኔ ምክንያቱም አንቺ ስትኖሪ ነው። ገባሽ አይደል? አሁን አንቺ ከአንድ ሁለቱ ነሻል። ያ ገንዘብ እኮ እኔ ኑሬ ነው አይደል የሚያኖረኝ። እሱን ነው እዚህ ጋር ያለ እሷ ንብረቱ አይንቀሳቀስም ሲል ሰምቼዋለሁ። ይሄ ወንድምሽ እኮ ያለ እሷ ጋር ነው ያለው እያለ ሰምቻለሁ። እኔ ልጄ እኔ ፈርምለታለሁ። ለኛ የደበቅሽው ነገር ካለ ሁሉ ነገር አንፈልግም። እኔ እንደዚህ አይነት ነገር አልጠይቅም ማሚ። አንደኛ ነገር በቤተሰብ መካከል ማለት በእንደዚህ አይነት ገንዘብ ጉዳይ ምናምን መነካከት አልፈልግም። ግን ደግሞ ያለ ነገር ካለ ወላሂ ላዚም ያለ ነገር ካለ ስጪ። ምንም ማያደርግልሽ ወላሂ። የሰው ልጅ መጀመሪያ እሷ ስትቆም ነው ሁሉ ነገር የሚመጣው። ውሳኔ ይሄ በጣም ከባድ ነው። ለኔ እናት ተንቀሳቅሽ ደግሞ ለኔ ቆፍራሉ እዚህ ጉድጓድ እንትን አትበይ። እኔ የምናገረው ነገር እኔ አይኔ ቤተሰብ ያያችሁት ነው። አይኔ እናቴን አይኗን ወላሂ 3 ቀን እኔ ወላሂ ምዬ ነው የምነግራችሁ። ወላሂ ትናንትና እንቅልፍ አልተኛም። ወላሂ እንቅልፍ አልተኛም። በቃ ወላሂ ምዬ የምነግራችሁ እኔ ትናንትና እንቅልፍ የሚባል አላየሁም። በቃ እንቅልፍ የሚባል ባይኔ አልዞርም። በቃ እንዲህ አይኔ አልጨፈም። ህይወት እንዲህ አይነት ጉድ ነው መስከልከል ግን እናቴም እንደምትይዋት ነው። አይኗ በርበሬ መስሉ። አሁንም የምለው ይሄ ነገር ይዘጋ በቃ። አሁንም ዛሬ ቪዲዮም የመቅረጽ ሙድ የለኝም። በቃ ተጣጥቤ መተኛት ነው የምፈልገው። ገባሽ አይደለ? ይሄው ቤተሰቦቼ ሲጨነቁ ነበረ፣ ሲያስቡ ነበር በውስጥ በጣም ብዙዎቻችሁ ቤተሰቦቼ ወላሂ በጣም ሰው እንደሚወደን ሰው ብዙዎቹ አመሰግናለሁ ከልብ ወላሂ። ጭንቀታችሁ ደስታችሁ ስለሆነ በጣም አመሰግናለሁ። ላይ አስባችሁ ተጨንቃችሁ እንደዛ ስትጠይቁን ለነበራችሁ ቤተሰቦቻችን ወላሂ ከልብ እናመሰግናለን። በዚሁ አጋጣሚ ብቻ አሁን እኔ ይሄን ነገር ስላለ እንደዚህ አይነት ሰው ሲኖር እንደዚህ አይነት ሰው እንዳለ እያሳያችሁን ነውና እሱ ራሱ በጣም ትልቅ ነገር ነው ለኛ። ኸይር ነው ለሁሉም ነገር ኸይር ነው። ዋናው ነገር ኸይር ነው። ለሁሉም ነገር ማለፉ ነው። እና አሁን ከዚህ እንትን እንውጣና
እዚህ እንውጣና የልጅ ነገር ተመልከቱ። እሺ እኔ እና እሷ ብዙ ጊዜ ስንጨቃጨቅበት ስንከራከርበት የነበረ ነገር ነው። ቤተሰቦቼ ላይ ላዚም በጣም ብዙ ጊዜ ስንጨቃጨቅበት እኔ የምፈልገው ነገር ማየትም አልፈልግም ብዬ ያው ይሄ አጋጣሚ መጣና በዚህ አጋጣሚ ነው ያየነው ይሄን ነገር እንጂ ማየትም አልፈልግም ብዬ ነበር። ይሄን ነገር ማየትም አልፈልግም ምክንያቱም ስለሚያጣላን ማጣላት ስላችሁ እሷ ደስ የሚላት ነገር አለ፣ እኔ ደግሞ ማይልኝ ነገር ማይልኝ ስላችሁ እኔ የምፈልገው አለ፣ እሷ የምፈልገው ነገር ደስ ይለኛል። አይ ደስታ እኮ ደስ አይለኝም አይደለም። ግን ምሳሌ የኔ የምፈልገው አለ፣ ያው ወንድ ልጅ ይታወቃል፣ እሷ ሴት ናት የምፈልገው አለ። ሶ ግን ያው አንቺ ምን ይመስልሻል? ምን ይሆነ ነው የሚመስልሽ? ግን በዚሁ እንትን ይሄ በተደረገው ነገር ምናምን ነገር በዛ ነገር ምክንያት ያው ግዴታ ስለሚታይ ያው ዋናው የጤንነቱ ጉዳይ ስለነበረ በዛው አጋጣሚ እግር መንገዳችን አይተናልና ማሚ ገምቺ እስኪ ምን ይሆናል ተስፋሽ? እንደው የልጅ ነገር አያችሁ የሚሉኝ እኔ ሴት ይሁን ወንድ ይሁን እኔ ሰላም እንድትገላገል እሱ አፍያ የሆነ ልጅ ነው። ዋናው አፍያ የሆነ ልጅ ነው። ግን ዋናው አፍያ የሆነ ልጅ ነው። እኔ የመጀመሪያ ልጇ ወንድ ቢሆንልኝ ደስ ይለኛል። ያማል ግን አንቺስ? እኔ ደስ የሚለኝ ወንድ ቢሆን ነው። ታውቃለህ ወንድ ቢሆን ደስ ይለኛል። ያው ብዙ ጊዜ የሚያከራክረን ነገር ነው። እንትና እኔ የሚያጣላን ነገር ይሄ ነው። እኔ ወንድ ቢሆን ነው ደስ የሚለኝ። ግን እንዴ ሳስበው ግን ሴት ነው የሚመስለኝ። እንዴት ሴት የሚመስለኝ እንትን ነው የሆነ አንዳንዴ ኃይለኛ ናት ትገላበጣለች። በጣም ቲክቶክ ላይ የሆነ ታይል የሴት ልጅ ምልክቶች ወንድ ልጅ ሲሆን ምልክቶች የሚል የሆነ ይመጣልና ሳይ ብዙ ጊዜ ያ ምልክት ከኔ ጋር የሚሄደው የሴት የሚለው ላይ ነው ብዙ ጊዜ ትኩረት የሚያደርገውና ሜቢ ሴት ከሆነች በሚለው ነው እንጂ ሴት ወንድ ቢሆን ደስ ይለኛል። አፍያት ይሁን አፍያ ይሁን ነው። ግን ወንድ ቢሆን ግን ሞር ደስ ይለኛል። አባቱን እንዲተካ በእኛ ጊዜ እንደናንተ አናውቅም። እኛ አብራራ ሁሉዬ አሁን እኮ የእናንተ ጊዜ እና የእኛ ጊዜ እንኳን እንዳለ መውለድ አርግዞ መውለድ ነው። የእናንተ ደግሞ ወንድና ሴት እንኳን የሚያሳውቃችሁ ዘመኑ እኮ ነው። አሁን እኮ ጊዜው እኮ ነው። ቴክኖሎጂ የተባለው ወደ መሰለሽ ደስ ይላል። እሺ እና አሚን ወላሂ አሚን። እንግዲህ የሰማው እሱ ነው እንግዲህ ለዛ ነው እንደዚህ የሚጫወትብን የተነገረው ለሱ ነው። ወይዘሮ ሮዛ አቤት። እሺ ውጤትሽ እንደሚያሳየው ተረጋጋት። ልቤ ቀጥልት ነው። ቤተሰቦች እስኪ እናንተም ኮሜንት ላይ የገምታችሁ ግን ቪዲዮውን ሳትጨርሱ ሳታዩ በፊት ግምታችሁን ዝምብላችሁ አስቀምጡ። ገምቱ፣ መጀመሪያ ገምቱ ምን እንደሆነ። በጣም ለባልየው ትንሽ ቢያስከፋ ሴት ልጅ ከነቃጭሏ ሳይሆን ወንድ ልጅ ከነቃጭሉ ነው። ወላሂ ወንድ ልጅ የወንድ ልጅ አባትን ሆኖ ጋይስ አልሐምዱሊላህ ወላሂ ላዚም አልሐምዱሊላህ። ኧረ እንደው አላህ አፍያ የሆነ ልጅ ይስጠን። ወላሂ ላዚም አፍያ ልጅ ኧረ በጣም ወላሂ በቃ አንተን ነው የሚመስለው ወንድ ከሆነ። አዎ ወላሂ ቁርጥ አባቱን እኔ ሻራን ያንቺን ይመስላል። ቁርጥ አባቱን የመሰለ እንደኔ ኩሩ እንደኔ ሸበላ አባቱ ኩሩ በቃ አብራራ ወሎዬ። ቤተሰቦች ሰምታችኋል። እንደኔ ኩሩ ቀብራራ ማሚ ዱአ አድርጊልን። ወላሂ አፉ በይን፣ እሷንም ማስከፍተናል። እኔ ሌትም ቀን እንደናንተ ልጆች መርቂ ሮዚ ዋን ያሁን አንድ ነገር የምነግርሽ ከዚህ በኋላ እንደዚህ አይነት የወረደ ሀሳብ አደራሽ ልጄ ከአይምሮሽ አውጪ። አሁን እኔ ለእናንተ የምመኝላችሁ በጣም ትልቅ ነገር ነው። በዚህ ባልሆነ ቤተሰብ እንዲህ አይነት ውሳኔ በመወሰንሽ ባዝንም ግን አሁን ደህና ስለሆንሽልኝ ወደኋላ አይደመለስም ልጅ። እኔ አሁን የምላችሁ ሁሌ ያስቃችሁ ነው የምልህ፣ ሁሌ ሳቁልኝ። አሁን ደግሞ መንታ፣ ከዚህ ቀጥሎ ደግሞ መንታ
እውነት ነው። እኔም ደግሞ ሳልሞትባችሁ የእናንተን ደስታ አላህ ያሳይ። ቤተሰቦች እንወዳችኋለን። ሁላችሁ ባላችሁበት ሰላማችሁ ብዝት ይበልልኝ። ለእኛ ስትጨነቁ ስታስቡ ለነበረ አላህ ያክብርልን። እንወዳችኋለን ሁላችሁንም። ፒስ